ዌል እንግዲህ ሄርሜላ ከአብርሃም ጋር ታረቀች አሉ። እኔ ግን ድፍረቷን አድንቄላታለሁ። የምኑን አትሉኝም? ሩታ 9 ወር በሆዷ ተሸክማ 9 ወር የተጨነቀችበትን 9 ወር ያለቀሰችበትን እንክብካቤ ያላገኘችበትን ከዛን አምጣ ወልዳ ጡት አጥብታ ያቀፈችውን ልጇን ለኔ ስጡኝ እኔ ያሳድጋለሁ፣ ለኔ ሰተሽኝ ውጪ ለአብርሃም ስጪው እሱ ያሳድጋል ማለቷ በስማ አድንቄሻለሁ በጣም ማለት ነው። ለምን አትወልጂለትም? እኔ እኮ ልጅ እሱ ከፈለገ ያው ነው። ሩታ ጋር አንድ ልጅ አለው፣ አንቺ ጋር ደግሞ አንድ ልጅ ይኖረዋል። በቃ ተወጁ ታፈቅሪው አይደለ? ውለጂለታ። የሰው ልጅ ለምን ለኔ ሰተኸኝ እኔ ካላሳደግኩ ወይ እሱ ለልጁ ፍቅር ስላለው እሱ ካላሳደገት ያለሽ 9 ወር መከራሽን ለምን አበይው? 9 ወር እስቲ እሱን አልተንከባከበም አይደል? የመጀመሪያ ሚስቱን የመጀመሪያ ልጁን ሳይንከባከባት ወለደች አይደል? ተለያዩ። አሁን ደግሞ እስቲ አንቺን እንይ እስቲ ላንቺ እንከባከብሽ ይሆን 9 ወር ሙሉ እግርሽን አጥቦ ምን ልስራልሽ፣ ምን ላጉርስሽ፣ ምን ላብላሽ፣ የት ልውሰድሽ፣ ምን አማረሽ ብሎ ይጠይቅሽና ይንከባከብሽ። ያኔ አርግዘሽ አምጠሽ ወለሽ ስታቅፊ ለተረኛ ለነፂ ደግሞ ለሶስተኛዋ ታስረክቢያት ይሆን? እናይሻለን። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች፣ በዓለም ዙሪያ የምትገኙ ኢትዮጵያውያን በያላችሁበት ሰላምታ ይድረሳችሁ። ሰላማችሁ እንደምድራሻው ብዙ ተረፍረፍ ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቱኝ። ምንድነው ሰብስክራይባችሁ ቆሟል? ባይዘው ምንድነው አበረታቱኝ እንጂ ሃይ 5 እንግባ እና ምን ለማለት ነው። በነገራችን ላይ አንድ የሆነ እንትን አይቼ እኛ በአረብ ሀገር ላይ ያለን መከራችን እንበላለን፣ ስራ እናጣለን፣ ለተቸገረ እንረዳለን፣ ለተቸገረ ቤተክርስቲያን እንደርሳለን። ለኛ ግን የሚደርስልን አተናል። እኛ ስራተን ስንቀመጥ የሚረዳን ሰው አተናል። ስለዚህ እኛን አበረታቱን፣ ተውት እርዳታውን ይቅርብንና አበረታቱን ነው ብቻ ማለት የምፈልገው ማለት ነውና የሄርሜላ ታሪክ ዛሬ ከእንተናጋም ስታወራ አየዋትኝና አላማዋና ኢዳማ ምንድነው? እቺ ልጅ በጣም ግራ ገባኝ ማለት ነው። እስቲ አስቡት፣ እዛ ሄደ ሩታ የፈለገችበት ለምን ከተመቻት እንትን ላይ አትወጣ እንዴ? እሷ እኮ ነሽ ልጇን መስጠትም መከልከልም የምትችለው እሷ እኮ ነሽ። መከሯን የበላችበት አንቺ የድፍረትሽ ጥግ እኮ አያድርስ እኮ ነው። እዛ ሴቶቹን እና ወንዶቹን ተራ በተራ እያሳገጥሽ በገንዘብሽ የምትጫወቺ ደፋር ሴት ልጁን ስጪኝ ላሰ እሷ ብታጣና ማሳደጉ ባትችል እንኳን ለእናቷ ትሰጣለች እንጂ ላንቺ ለእንጀራ እናት ያውም ላንቺ ማለት ነው ለእንጀራ እናት ልጄ በዚህ ያለን በዚህ ለምን አታርጂኝም? በቃ እናት ካለች ለእናት ይሰጣል። ከሞትኩኝ እንደፈለገሽ ልጄን ታረጊዋለሽ። ከዛ በተረፈ ማን መከራ በበላበት ልጁ ማን ብዙ ዋጋ በከፈለለት ልጁ አንቺ አዛዥና ቆራጭ ፈላጭ አደረገሽ። ደፋር ነሽ። እሱን እንደፈለገሽ ተጫወቺበት። ስትፈልጊው ሰጂው፣ ስትፈልጊ መልሹ። ስትፈልጊ ካሁን በኋላ ተፈቅዶልሻል፣ አፈቅርሻለሁ ይልሻል። አሁን ከጊዜ ደቂቃ በኋላ ያው ልማዳችሁ ነው ሚዲያ ላይ ያላችሁ ፕሮሚስ መገባባት። ከትንሽ ጊዜ በኋላ ቀለበት ይገዛና ታገቢኛለሽ ብሎ ይንበረከክልሻል። ያው ነፂ እስከምትነቀል ድረስ ማለት ነው ይንበረከክልሻል፣ ታረጊለታለሽ። ከዛ በአመት ወይ በ2 አመት ደግሞ አንቺም የራስሽን መንገድ እሱም የራሱን መንገድ ይዛል። የምናያችሁ ስለሆነ ማለት ነው። ከዛ ውጪ ምንም ቁም ነገር የላችሁ። ሩታ የፈለገችበት ሂድ መብቷ ነው። አንቺ ማነሽ? ባልየው ያልተናገረ የልጁ አባት ያላዘዘ የልጁ አባት እንዲህ እንዳንቺ ገፍቶ ያላደረገውን ገና ለገና ልጆቹ አንቺስ ምን ነው አልተሳካልሽም እንጂ እኮ አባቱን አርቀሽዋል። የት የሚያውቀው ልጁን ነው ደግሞ እሱ የሚያሳድገው። ከተወለደ በኋላ እኮ ግፋ ቢል እኮ ትንሽ ቀን ያየው በቃ። ከዛን ጊዜውን ያሳለፈው ካንቺ ጋራ ነው፣ በየሆቴሉ በየዋናው። ዛሬ በቃ ሰው ሲቆርጥ በቃ ሴት ልጅ በቃኝ ብላ እዚህ ላይ ደርሶባት ስትቆርጥ በሷ ላይ ደግሞ ሌላ ሪአክት ታደርጊያለሽ። አነሽ አንቺ ሲጀመር በሱ ተጫወችበት። እቃ አርጋችሁታል እንደሆነ ወንድ ከዚህ እንዲማገለባበጥ እንትን ብርቃችሁ ሆኖባችኋል። በቃ አንዱ ጋር ስታዩ ይለመነኝ ይለማመጠኝ። ትንሹ አብርሃም ደግሞ ተተክቶላችኋል፣ ብሩክ ማለት ነው። ከብሩክ ጋር አረገዝኩ ላይ መጣች ትንሿ ሄርሜላ ናት።
ብሩክ ደግሞ ትንሹ አብርሃም ሆኗል። ያው ሆቴል ውስጥ ተያዘ። ላስረዳት ነው ምን እኔ እኮ በጣም የሚገርመኝ ካልተኛውም እኮ የሚባል መልስ አለ። ተኝተሃል፣ ልጁም እመን ያንተ ነው፣ አለቅ። እቺን ሴት አታሰቃያት። ሄርሜላን ሩታ እንዲህ ስትሰቃይ 9 ወር ሙሉ መከራ ስትበላ ነይ ሲላት ስትሄድ፣ ሂጂ ሲላት ስትመለስ፣ እዛ ሲሏት ስትሄድ፣ ወዲያ ሲሏት እንዲቹ ስትጨነቅ ለመሆኑ በሰላም ትገላገል ይሆን እንዳለን እንደተጨነቅን መብርሃን ደግሞ በሰላም ገላገለቻት። አሁን ደግሞ እቺ አንዴ ከዛ መቼም የዚህ ደረጃ ድረስ መቼም እርግጠኛ ነኝ እውነት ሳይሆን እሷ ልጅ ብሩክ ጋር ሄዳ ጋሽዬ ጋር ሄዳ ብዙዎች ጋር ሄዳ ያንቺ ነው። አንዳንድ ሰዎች የሚያወሩት ወይ አንሶላ አላጋፈፉ ወይ ግራ አልያዙ ምንም ሳያደርጉ የሱ ነው የሱ አይደለም ማንም የሱ ነው የሱ አይደለም ወይ እሷ ለሱ ነው ያረገዘችው ወይ እሷ ሌላ ነው ያረገዘችው። ከሁለቱ ውጪ እና ከፈጣሪ ውጪ ማንም የሚያውቅ የለም። እናንተ ዝም ብላችሁ የራሳችሁን እንትን ለማሳደግ ብቻ አስጠነቀቅኳት፣ አስያዝኳት፣ አሳገጥኳት፣ አስደበደብኳት። ይሄ ልማዳችሁ ሆኗል። ቡታጅራዎች መንበጥረቅ ልማዳችሁ ሆኗል። ወይ እንደ ወንድ ቆፍጠን ብላችሁ ቁም ነገር አሰሩ ወይ ደግሞ ምን አለ እንደ ሴቶቹ ጀግና እንደ እፉዬ እንኳን ጀግና ብትሆኑ ማለት ነው። ወንዶቹ ራሳችሁ ፈሪ በጭባጮች ሆናችሁ ጭራሽ ሴቶችንም ለማስፈራራት እየሄዳችሁ ተጠንቀቂ ምናምን። ሴት የሆነ እኔ ከዚህ በፊት እንዳልኩት ከሴት ጋር እጅ ለእጅ ይግጠም፣ ወንድ የሆነ ከወንድ ጋር እጅ ለእጅ ይግጠም። በጋርድ ገንዘብ ከፍሎ ማስፈራራት፣ ጨለማን ተገና አድርጎ ማስፈራራት። ምድረ ሴቶች ሚዲያ ላይ ብቻ እንደምትንበጠረቁት አላችሁ ብዙዎቻችሁ ቡታጅራ ሰዎች ማለት ነው። ወንዶቹ ምኑ ሴቶች ማለት ነው። ማስፈራራት እጅ ለእጅ የሚባል ነገር እጅ ለእጅ በቃ ይዋጣልሽ። ሰኔ 30 የለም እንዴ እናንተ አካባቢ? ሰኔ 30 አልተማራችሁም እንዴ? እኛ የምናውቀው ትምህርት ላይ ሰኔ 30 ይድረስና ብቻ ተዛዝተን ያው ትምህርት ቤት ስለማንገናኝ ስለሚዘጋ 2 ወር ሙሉ አንገናኝም። ወላጅ አምጧት እንባልም ከትምህርት ቤት አንባረርም። ከዛ ሰኔ 30 ላይ ያሸነፈ ደምቶ አስደምቶ ቧጮ ምናምን ይገባል፣ አለቀ። ለሚቀጥለው ዓመት እግዚአብሔር ነው የሚያውቀው ብለን እናቴ ሰኔ 30 አላወቁም መሰለኝ ቡታጅራ ሰዎች። እናቴ ሚዲያ ላይ መንበጥረቅ ወሬ ብቻ። ሴቶቹ በወሬ ያለቁ፣ ወንዶቹ ከሴቶቹ የባሱ ሴት አውሎች የናታቸው ቀሚስ ያደጉ ብቻ ቀሚስ ስር ያደጉ ብቻ። እንደነዚህ አይነቱ ነበር ስብስብ አድርጎ ውትድርና መንግስት ቢያቅ እንደው ልቅም አድርጎ ውትድርና ልኳቸው ሴትም የማያገኙበት ምንም የሚናፍቃቸው ቦታ ላይ ጦርና የቦምብ ሽታ ብቻ እንዲያሸቱ ማድረግ። የቡታጅራ ወንዶችን ስብስብ አድርጎ ጦር ሜዳ መላክ። በቃ መንግስት አሰልጥንልን እነዚህን ወንዶች ማለት ነው። ምክንያቱም ኖረውም አይጠቅሙ፣ ለትውልድ አይጠቅሙ፣ ለራሳቸው አይጠቅሙ፣ ለቤተሰብ አይጠቅሙ፣ የሚያረጉትን የሚሆኑትን አያውቁ። ገንዘብና ገንዘብ ብቻ ያሳወራቸው። እንግዲህ አስቡት አብርሃምና ኤፍሬም በሁለቱም በሩታና በአብርሃም ምክንያት ላይ ወንድማማቾች ተጋጭተዋል። ይሄ ደግሞ ዝም ብሎ ያካብዳል። ማን የሚባለው ማለት ነው። ዝም ብሎ ያታካብደው ሰው ወንድምና ወንድም ይጣላል፣ ኖርማል ነው። ተደባደው ተደማምተው ብዙ ደረጃ ተዳርሰው ይታረቃሉ። በቃ ተኮራረፉ እንጂ ኖርማል ነው። ሚዲያ ላይ አሁን ሲጣሉኝ አልሰማንም። አሁን ግን እዚህ ጋር መጡና ሚዲያ ላይ ታረቁ ምናምን ብሎ ጭራሽ ጸባቸውን ለህዝብ አሳወጀላቸው ማለት ነው። በእርግጥ ሁሉም አይኖ ቢዝነስ ነው እየሰራ ያለው። እኛንን እንጂ እየተሰራብን ያለ ነው። እኛንን እንጂ የማናውቀው፣ እኛንን እንጂ መቀለጃችሁ ይሁን ነው። አሁን ይሄኔ እኮ በእነሱ ቤት ሩታናስ አናደርናት ነው። እናትዬ ነገ ደግሞ ሩታ ከዚህ ባሰ ብው የምታደርጋችሁን ሰራሽ ምን ብርቃችሁ ነው እንዴ? ምን ሆቴል ለሆቴል ምግብ ወይን መጠጣት ምናምን ብርቃችሁ አይደል? ለነገሩ ለእንደናንተ አይነቱ ሁሉ ነገር አሁን ስለሆነ የተገለጠላችሁ ድሮ በእንትን ነው መሰለኝ እና ተውን እባካችሁ እንኖርበት። መልካም ነገር አቅርቡልን። እንደ ትውልድ የሚያስተምር ነገር አቅርቡልን። ትውልድ የሚባል የለም እንዴ? ወደ እናንተ አካባቢ ምንድነው ቤተሰብ የሚባል ነገር የለም እንዴ? የብሩክንና የሃይሚን ድራማ አይታችሁት ከሆነ ልክ በፊት ያደረጉት ሄርሜላና ሩታ
አብርሃም ሲያደርጉ የነበሩትን ጌም ነው አሁን እነሱም እየተጫወቱ ያሉት። አይታችሁታል። ሩታን ይቀጥራትና ሆቴል ውስጥ ሄርሜላ ትገኛለች። ከሄርሜላ ጋር ቁጭ ብሎ እያወራ እያለ ሩታ ትገኛለች። አብርሃም ማለት ነው። አሁንም ብሩክ እንደዛ ነው እያደረገ ያለው። ከዚች ጋራ ቁጭ ብሎ እየተነጋገረ እያለ ሃይሚ መጣች። አስቡት። በቃ ትክክለኛ እኔ ለዚህ እኮ ነው አንድ አይነት ጌም ነው እየተጫወቱ ያሉት። አንድ አይነት ድራማ፣ አንድ አይነት ስራ ነው እየሰሩ ያሉት። ሰው ቀየር ብሎ በሌላ ሙድ ይመጣል። እኔ ግን ግራ የሚገባኝ ነገር ለአንዳንድ እርጉዝ ሴቶች ጥያቄ ልጠይቃችሁ እስቲ። እርጉዝ ሆናችሁ ሁለት ነፍስ እኮ ነው ተሸክማችሁ እየዞራችሁ ያላችሁት። በህይወትና በሞት መካከል ላይ ሆነሽ አንዲት ነፍሰ ጡር ሴት ተአምር ቢመጣ የፈለገ ነገር ቢመጣ ጥሩ ነገር ነው እንጂ የምታስበው የምትሰራው በፍጹም የማይሆን ነገር ናትሰራ። ምክንያቱም ስትወልጂ ወይ ታምጫለሽ፣ በምጥሽ መሀል የሚፈጠረውን አታቂም። በምጥ መውለድ ካልቻልሽ በኦፕሬሽን ነው የምትወልጂው። ኦፕሬሽን ደግሞ እንዴት ሆነሽ እንደምትወልጂው እናውቃለን። መቼም ባይደርስብንም እንሰማለን። እንዴት ሁለት ነፍስ ሆነ አንዲት ሴት በዚህን ያህል በተንኮል ትጓዛለች? እርጉዝ ሆና እኮ ሩታ አንድም ጊዜ ተንኮልን ሳትሰራ ተንኮል እንደተሰራባት እንዳለች ነበር የወለደችው። ለእንትና ማነች የማን ነበረ ስሙ የውብዬ ባል ለናሂ ደግሞ አሁን አረገዝኩኝ ብላ የመጣችው ሴት ተመልከቷት። ባሏ የለመናት ነው። እንዴት ነው አንዲት ሴት እርጉዝ ሆና ከአንድ ወንድ እንዴት ነው መልሳ ከሌላ ወንድ ጋራ ማለት በጣም እኮ በጣም ያስፈራል፣ ያሳፍራል። እውነት ለመናገር ማለት እንዴት ነው እዚህ ጋር ባሏ እየለመናት ባሏ የኔ ነው ባክሽን እያላት ያንተ አይደለም ብላ ነውር አይደለም? ታዲያ ይሄ ነውር እንደው ይሄ ታዲያ አስተምሮ ነው ብላችሁ ታስቡታላችሁ? ናሂስ በምን ያህል ደረጃ ቢሸወድ በምን ያህል ደረጃ ቢሰራ ነው የባለ ትዳር እሱ ባለ ትዳር ሆኖ ሌላ ባለ ትዳር ሴት ጋር ሄዶ እንዲህ አይነት ግንኙነት የሚያደርገው? እውነት የሚያሳፍር ነገር እኮ ነው የምናየው። በእናታችሁ ይሄ ወዴት ነው ሊያደርሰን የሚችለው? ምንድነው እሱ እያደረጉ ያሉት? ግራ የሚገባ ነገር እኮ ነው እንዴ! እንዴት በዚህን ያህል ደረጃ ተንኮል አንዲት ነፍሰ ጡር በሁለት ነፍስ ሆና እንዴት በዚህን ያህል ተንኮል ትሰራለች እንዴ? ልጃችሁንም እኮ ውስጣችሁ ያለውን ሕፃን እኮ ማስጨነቅ ነው። በነገራችን ላይ ምንድነው አንቺ ደህና ስትሆኝ ነው ውስጥሽ ያለውም ልጅ ሰላም የሚያገኘው። አንቺ የሩታን ልጃውን አይታችሁታል፣ ስሙኒ የሚያክል ልጅ። ምክንያቱም ስትጨነቅ ከባድ ስትረስ ፉል ውስጥ ሆና ነው መውለድ ደረጃ ላይ ደረሰችው። ብዙ እንኳን አላማጠችም፣ በቃ ኖርማል ነው ምጧ። ምክንያቱም ልጁ ትንሽዬ ነው፣ 2 ኪሎ እንኳን የሚሆን አይመስለኝም። በቀደም እንኳን ወራቶች እንኳን ገፍቶበት ስናየው ማለት ነው። በተጨነቃችሁ ቁጥር ውስጣችሁ ያለው ልጅ አብሮ ነው የሚጨነቀው። ስንት አይነት ነገር ነው የሚያሳልፈው ውስጣችሁ። ትንሽ ሳይገላበጥ ሲቀር እንኳን የሚያስጨንቅ ነገር አለ። እንኳን አይደለም እንዴ! ለምን በዚህ ልክ ተንኮልን ማሰብን ለምን አስፈለገ? ሁሉም የየራሱን ነው የሚኖረው። ሁሉም የየራሱን ድርሻ ነው። በዚህ ልክ ነውርነትን አደባባይ ላይ ሚዲያ ላይ ማስጣት ማለት ምን የሚሉት ስራ ነው? ምን የሚሉት ገንዘብ ነው? ምን የሚሉት ዩቲዩብ መሆን ነው እንዴ? አንዲት እርጉዝ ሴት እንዴት ነው ልጁ የባሌ አይደለም ያንተ ነው ብላ አይኗን አፍጣ በዚህ ልክ እንዴ? ነውር የሚባል የሌላችሁ በፈጣሪ። ልጅ ዕቃ አይደለም። እናንተ ጭንቅላታችሁ ዕቃ ከሆነ የሚወለደው ሕፃን ልጅ ሆዳችሁ ውስጥ ያለው ደግሞ ዕቃ አይደለም፣ ሰው ነው ሆዳችሁ ውስጥ ያለው። ነገ አንቺ የደረሽበት ቦታ ላይ የሚደርስ ሰው ምን ይሁን ምን የማታውቂው ሰው ነው በሆድሽ ተሸክመሽ እየዞርሽ ያለሽው። ይሄው አሁንም ሃይሚ ጋር ደግሞ መጣችሁም እንደዛ። እሱ ይጠራጠር እንጂ እሷ የሱ ነው ብላ ነው ግግም ብላ እየሆነች ያለችው። እሱም ደግሞ የእሷ አለመሆኑን ቢያውቅ ኖሮ እዚህ ደረጃ ላይ አይደርስም ነበር። የእሱ ከሆነ ክስ ደረጃ ላይ እሷስ ምን አስደረሳት? ሲወለድ እኮ ነገ 9 ወሩን ጠብቆ ሲወለድ እኮ ይታወቃል። አለቀ። እንደዚህ በተንኮል ተወጣጥራችሁ በተንኮል አርግዛችሁ በተንኮል ናላችሁ ተዞሮ
እንዴት ነው ሰላም አግኝታችሁ ልትኖሩ የምትችሉት? እውነት ሰላም እኮ ነው የምታጡት። ሰላም ነው የምታጡት። ለጊዜው ሊመስላችሁ ይችላል። እናንተ ቤት በቃ ጥሩ ሰርተናል፣ ሰላም እናገኛለን፣ እናደርጋለን ብላችኋል። ግን ሰላም ነው የምታጡት። እንዴ እንቅልፍ የላችሁም እኮ። ምክንያቱም ተንኮል ነው አይምሯችሁና አላችሁን የሞላው ማለት ነው። እና ወይዘሮ ሄርሜላ አርግዥለት ለባልሽ። ባልሽ እንደሆነ አንዴ ፈዟል፣ ደንዝዟል። ስትሄጂ ነይ ነው፣ ሲመጣ ሂድ ነው። ነገ አሁን ሩታ የሆነ ነገር ብላ ብትለው እርግጠኛ ነኝ ወይ ሊመለስ ይችላል። በእርግጥ ለሩታ ያልሆነ ወንድ ለአንቺም ይሆናል ብሎ ማለት ዘበት ነው። ለነፂ ያልሆነ ወንድ ለአንቺ ይሆናል ብሎ ማለት ዘበት። የፈለገ ብትሞችለት፣ የፈለገ ወርቅ ብታነጥፊለት፣ የፈለገ ወርቅ ቤት ብትሰሪለት መሄድ የለመደ እግሩ ልትይዥው አትችይም። የኔ እናት በቃ መሄድ ለምዷል። እዛም መግባት ለምዷል። በቃ ልጁ እንዴን ስኳሩ ግፊት ይኖርበት ይሆን? እንደዛ ያለባቸው ሰዎች ናቸው አሉ ብዙ ቦታ ላይ የሚሄዱት። ምናልባት ዶክተር አዞለት ከሆነ አናውቅም። እንዴ በዚህ ጂሰስ ሪጃስ በቃ አሁንማ በቃ ማለት ነው ፈታ እያልንባችሁ ነው የምንሆነው ማለት ነው። ግን ወይዘሮ ሄርሜላም ደህና አድርገሽ ቁማሩን ተጫውተሻል። አብርሃምን በዛም በዚህም አድርገሽ እንደምንም አድርገሽ እጅሽ አስገብተሽዋል። ልጁ ግን እኛን አሳድገው ስስጠን የምትይውን ግን ዝጊና ለተናገርሽው እንኳን ህግ ይከስሻል። ለተናገርሽበት ማለት መቼም እዛ ቡታጅራ ወሬ እንጂ ተግባር ላይ የሉም እንጂ ከመጀመሪያ ጀምሮ የምታደርጊው ነገር ክስ ውስጥ የሚያስገባሽና ከርቸል የምትወርጂ ሴት ነበርሽ። አሁን ይሄም ንግግርሽ በራሱ የሰው ልጅ እገታ እንደማለት ነው። የንግግር እገታ እንደማለት ነው። ሴትዮዋ ሳትፈቅድ ሴትዮዋ ምንም እንትን ሳትል እንዲናሳድግ ለኛ ትስጠን ብሎ ማለት ራሱ አይፈቀድም፣ አይቻልም። ማን በወለደ ማን መከራ ባየ ነው አንቺ የምታሳድጊው? አርግዥና ወለጂ። አንቺ ሆድ የለሽም። አንቺ ምን እግርሽን ከፍተሽ ለዛም አለ መሰለሽ እግርሽን ከፍተሽ ውለጅለት አለቀ። ከዛን ያንቺ ልጅ ደግሞ እስቲ አሳድጊለት፣ ታብጅለት አለ፣ ትሞችለት አለ፣ ለሱ ውለጅለት። በቃ ያው አሁን ተፈቅዶልሻል፣ እንደፈለግሽ አድርጊው። በቃ ተጋብታችሁ አንድ ቤት ኖሩ። ሩታ ንብረቷን ከዛ እስከምታወጣ ድረስ ማለት ነው። ለማንኛውም ይበቃችኋል። አመሰግናለሁ። ደህና ሁኑልኝ።